لا يجوز للزوج أن يضرب امرأته على وجهها مطلقا مهما كان السبب. ضرب الوجه حرام مطلقا والضرب السلام عليكم ورحمة الله وبركاته. እንዴት ናችሁ? ወደ ሀገሬ ልጆች ሰላም ናችሁ ወይ? ተመልከቱ ይህን ሰውዬ የገዛ ጣቶቹን ቆርጦ ጌጥ ያደረገው ማለት ነው። ይሄን ነክለው እንግዲህ የሰው ልጅ ነፍስ የረከሰው በጣም የሚገርም ነው። ሀገራችን ላይ ያለው ነገር በጣም ያስፈራል። የገዛ ጣቶችን መቆራረጥ ያልከበደው ለሌላ ሰው ምን አይነት ርህራሄ ይኖረዋል ብሎ ማሰብ ከባድ ነው። አሮጌት ይሄር ነው። በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። ወላሂ በጣም የሚጨንቀው ሀቂቃ ማለት ነው። እስኪ አላህ ልቦናችንን ወደሱ ይመልስልን። ሲቀጥል ደግሞ ማለት ነው እነዚህን ኮሜንቶች ነው ይዤላችሁ የመጣሁት። የሆነ ፖስት ተፖስቶ ነበረና ባሎቻችሁ የሚመቷችሁ ሴቶች ተብሎ ተፖስተና እንግዲህ አብዛኛው ሴት ባሎቻቸው እንደሚመቷቸው ነው ስሞታ ያቀረቡት። በጣም ነው የሚያሳዝነው ሀቂቃተን። እኔ እንጃ ረሱል ሰለላሁ ዐለይሂ ወሰለም ሴት ልጅ ፊቷን አትምቷት ብለዋል። ማንኛውም አካባቢ መታ ማለት አይደለም። በተለይ ፊት ደግሞ ክብር ነው። ግን ምን አለች አንድ ሰዓታችን ፊቴን በጥፊ የመታኝ ለሳምንት ያክል ጆሮ የመገለ ነው ያለችውና በጣም የሚያሳዝን ነገር ነው። ወንዶች ሀይቀታል ማለት ነው። በእርግጥ እኛም ታዛዦች መሆን አለብን። ግን ደግሞ ወንዶ ሀይረዋል። በጣም የሴት ልጅ ዋጋዋ ምን እንደሆነ እየገባቸው አይመስለኝም። አላህ ሂዳያ ይስጣቸው፣ ልቦና አላህ ይስጠን። ሁላችንንም አላህ ታዳጊ ያድርገን ማለት ነው። የረሱላችን ሰለላሁ ዐለይሂ ወሰለም ሱና ተከታይ አላህ ያድርገን። በጣም የገረመ ኮሜንት ነው። ባልና ሚስቶች ወይ ደግሞ ያገባችሁ ገና ለመውለድ የምታስቡ ተሳስተ ሌላ ጊዜ ብታስቸግራት ይሻላል። ነፍሰ ጡር ሆና አራስ ቤት ሆና ያስቸገርካት ሚስት እድሜ ልክ ነው በቃ ጠባሳው ቁጭ ቢለው እሷ ላይ የሆነች ነገር ባወራ ቁጥር አንተ ታስታውሳለህ ነፍሰ ጡር ሆኜ ያረከኝ እድሜ ልክ ወንድ። ይሄ በመላው ዓለም ያለ ወንድ ቢሰማ ደስ ይለኝ። ሴት ልጅ ነፍሰ ጡር ሆና አራስ ቤት እያለች በችግሯ ሰዓት በደስታዋ ሰዓት የምታሳልፍበት ጠባሳ እድሜ ልክህን እንደ ጃምፐር ይዛው ቁጭ ስለምትል ጠባሳው ከአይምሮዋ ስለማይጠፋ ሰላም አትሰጥ። በደስታዋ በሐዘኗ በተለይ ነፍሰ ጡር በሆነች ሰዓት በእርግዝና ወቅት ላይ አጠገቧ ከወቅ እመን መቼም ቢሆን የማትረሳ ወንድ ትሆናለች። መቼም ቢሆን አለበለዚያ አልኩ እኮ እድሜ ልክህን በዛች ነገር እየተነካት ነው። መቼም ቢሆን የሷ ጠባሳ አይደለም። ነፍሰ ጡር ሆና የቆሰለች ሴት በደስታዋ ሰዓት በሐዘኗ ሰዓት ያቆሰላት ሰው እድሜ ልክ አትረሳው። ሴት ልጅ እንደ ሴት የምታሳዝን ፍጡር ለሊትም ነው የምትሰራው፣ ቀንም ነው የምትሰራው። እንዴት ቴንኪዩ በጣም ወንድ ልጅ ቀኑ ሙሉ ስራ ገብተህ ማታ በቃ ሶፋ ላይ ቁጭ ብለህ ወይ መዝሙር ወይ ፖለቲካ ወይ ነገር ልታይ ነው። ሴት ደግሞ ወደ ቤቷ ስትገባ ውጪ ከነበረው በላይ ለሌላ ድካም ነው የምትገባው። እዚህ ጋር ልጅ አለ፣ እዚህ ጋር ሰራተኛ፣ እዚህ ጋር ነገር ማጽዳት፣ ራት ማቅረብ ምናምን ማለት እሱን ጨርሳ አንተ ተኝተህ እስከ 5 ሰዓት ሚስት አልተኛች። እኔ ደግሞ ይገርብኛል የቤተክርስቲያን ሰው ከሆነ እስከ 5 ሰዓት ሚስቴ ለምን አልተኛችም ብሎ ገብቶ አያግዝም። እኔ በተለይ በነገራችን ላይ አንተ ጋር በጣም ብዙ ሚሊዮን ኦርቶዶክሶች አሉ ብዬ አስባለሁ። በጣም እንደው ክርስቲያኖች ከሆናችሁ ወደ ጓዳ ገባ ብለህ ሚስትን ደግሞ ሰፖርት አድርግ። እሱ ነው ክርስትና። ባለቤት ትርፉ እሷ ነው። አንተን ያገባችው እሱ እግዚአብሔርን ያውቃል ብላ መንፈሳዊ ሰው ማግባት አንድ ሴት ትርፏ ያውቃል ብላ ነው። በቃ የተሻለ ትሪት ያደርገኛል አልወርቅም አይፈታኝም ብላ ነው። አንድ ወንድም አትፈታኝም የተሻለ ታውቃለች የተሻለ ታግዘኛለች ብሎ ሰው የተሻለ ካላገዘች መንፈሳዊ ነው ታታሪ ብሎ ጋር እስከ 5 ሰዓት ትሰራለች። 5 ሰዓት ደግሞ ታጥባ ለግንኙነት ደግሞ አንተ ጋር ትመጣለች። ውስጧ ላይ ፈልግም ይችላል ሊፈልግም ይችላል። ደስ እንዲለው ብቻ ብላ ደስ እንዳላት ሴት ተኝታ ለሊት ደግሞ 11 ሰዓት ትነሳለች። እንግዲህ አስበው ስንት ሰዓት ነው የምትተኘው? 4 ሰዓት ወይ 5 ሰዓት። እመነኝ ባለቤቷ ቶሎ ደርሶለት እቺን ሴት ካላሳረፋት ከሆነ ዓመት በኋላ የባህሪ ለውጥ ይመጣል እሷ ላይ። ብዙ ሚሊዮን ሰው ቤት ያለው እንደዚህ አይነት በቃ ልጅቷ ከአቅሟ በላይ ሲሆን በቂ እንቅልፍ አለመተኛቷ በጣም ኢቨን እንኳን አንዳንድ ሴቶች አይተኙም ለሊት። ለምንድን ነው የማተኘው ሚስትህ? ወድ አይደለም ባይዘው አንዳንድ ሰው አይ ስለማተኝ ነው የጤና ችግር ነው፣ ሳይኮሎጂካል ፕሮብሌም ነው። ሚስት ለሊት የማተኛ ከሆነ ትታመማለች። ከዚህ ከራስ ጸጉሯ እስከ እግር ጥፍሯ ቼክ ልታስደርጋት ይገባል፣ ልታስተኛት ይገባል፣ ትሬት ልታረጋት ይገባል። ደስታዋን ልታመጣ የደስታ ሆርሞን ያ ነገር ሊመጣ አለበለዚያ ካልተኛች ከሆነ ዓመት በኋላ
እመነኝ ባለቤት ባህሪዋ ሌላ ነው። ከዛም በቃ ተቀይራለች ትላለች። ተቀይራል ያ ድካሙ ጫናው ምናምን ስትረሱ ይበዛብህና ሌሊት አተኛም። በየትኛው እንትን ትተኛል? የቤተክርስቲያን ሰው ስትሆን ለሚስት ስሜት መጨነቅም አንድ ዋጋ ምንም ጥያቄ የለው። በቃ ያንተን ሆል ለብቻ አድርገው መጀመሪያ ሚስትህን ደስታ ነው ብትጠብቀው ከራስ ጸጉሯ እስከ እግር ጥፍሯ ጥሩ ስሜት እንዲሰማት ጥሩ ስሜት የተሰማት ሚስት ለአንተ ጥሩ ነገር ታስ አለበለዛ ችላ 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 በተክሊልን ታግባ የሆነ ሰዓት ላይ በቃ ይትላል። አውቀው አይደለም በቃ ይትል ከሀቅ በቃ መሸከም አልቻልኩም። እንደዛ አብጣ እስክትፈነዳ ግን ለምን ትጠብቃለህ? ቶሎ ደርሰህ ትሪት ማድረግ ትችላለህ ሳትወድቅ። ለምን መሰለህ ልጅ ያድጋል ቶሎ ሄዳል። ጎረምሳ ለምዳ ትሄዳለች። እድሜ ልክ ከአንተ ጋር የምታረጀው ሚስት ነች። የእሷን ጤና መጠበቅ፣ የእሷን ስሜት መጠበቅ፣ የእሷን አይምሮ መጠበቅ፣ ለእሷ መጨነቅ በቃ ለራስህ በጣም እንደምትጨነቅ ያስታውቃል። እሷ ላይ ግፍ ከሰራ አንተ እሷ ቤት ከረገጥካት አንተ ደግሞ መስሪያ ቤት የሚረግጥ ሰው እግዚአብሔር ያስቀምጥላል። ብዙ ሰው ቤት ሚስቱን ይረግጣል፣ እሱ መስሪያ ቤት ይረግጣል። እሷ ቤት ባለቤቷን ትረግጣለች፣ ውጭ ደግሞ እዛ ትረግጥ። ላ የጁዝ ሊዘውጅ አን የضرب امرأته على وجهها مطلقا مهما كان السبب. ضرب الوجه حرام مطلقا، والضرب للتأديب لإظهار الغضب لا لجرح الجسد ولا لجرح الكرامة ولا للانتقام الشخصي، وإنما للتأديب بما لا يؤذي، مشروع ما لم يمنع منه النظام. فإن منع منه النظام فتجب طاعة ولي الأمر في مثل هذا. العلماء بيّنوا المقصود بهذا الضرب، وأن المقصود فقط أن يظهر لها غضبه، حتى قال بعضهم أن يضربها بطرف ثوبه، وقال بعضهم أن يضربها بسواكه، يضربها كذا فقط ليشعرها أنها أغضبته. يحرم على الزوج أن يتعدى ذلك، وإذا فعل فعليه أن يستغفر الله وأن يستحلها، فإنه قد يقتص منه يوم القيامة والعياذ بالله. وأما المرأة فلا يجوز لها أن تضرب زوجها ولو ضربه، لكن إذا تعدى ضربه فلها أن تشتكي عند أهلها، ولها أن ترفعه إلى الجهات المسؤولة. واليوم في جهات معنية بما يسمى بالعنف الأسري. ማለት እኮ ከዚህ በላይ ተጽዕኖ መፍጠር እኮ የለም። ተጽዕኖ መፍጠር እኮ እዚህ ጋር እኮ ነው ያለው። መዳንና ማዳን የሚባለውን መጽሐፍ ሲወጣ ፕሮቴስታንት የሚባለው የአገር አቀፍ እንትን ውዝግብ ውስጥ ገቡ። ያሳዝናል። እንደ ሃይማኖት ነው የተወዛገቡት፣ እንደ ሃይማኖተኛ ማለት። ድህነት ምንድን ነው እንዴ? ድህነትማ በማመን ነው ይላል። እንደዛ የሚባል ነገር የለም። በማመንማ ከሆነ ሰው የፈለከውን አድርግ እያልከው እኮ ነው ይላል። እንዴ እንደዛማ ከሆነ ኃጢአትን የሚያበረታታ አምላክ የለም። ስለዚህ ምንድን ነው መስራት የሚጠበቅብሃል? እንዴ እንደዛማ ከሆነ የሙስሊሞቹ ሀሳብ ነው ይላል። አትስማማም። አሁን ልትፈጥሩት የምትችሉ አዲስ ነገር የለም። አይ መዳን በማመን ነው ካልክ እነንትና እንዳነሱት ጥያቄ እንደዛማ ከተባለ ሰዎች ኃጢአት እንዲሰሩ ማበረታታት ነው ብሎ ያመጡታል። ሀሳቡ እንደዛ ነው። አምናሃል፣ ድነሃል፣ ኦልሬዲ ድነሃል በቃ። ስለዚህ የፈለከውን ብታደርግ ጥፋት የሚባል ነገር የለም ነው በማመን ከሆነ። እንደዛ ከሆነ ደግሞ ትውልዱን እንደፈለክ ኃጢአትን መስራት አለብህ ነው። እንደዛ እንዴት ብለህ እንደ ሃይማኖተኛውን እንደዚህ አይነት ትምህርት ታስተምራለህ? አይ መስራት ይጠበቅብሃል፣ ታምናለህ፣ ትሰራለህ፣ በስራህንም ጸንተህ ትቀጥላለህ የሚለውን አስተምሮ ያለው ደግሞ ሙስሊሞች ጋር ነው። ስለዚህ እየሰለምክ ነው ማለት ነው። የለም ወዴት ልታመልጥ ነው? የለም እኮ አሁን በማመን ነው። እንመን፣ አምነን ከዳን የፈለግነውን እናድርግ ማለት ነው። አይ የፈለግከውን ማድረግ አትችልም። ምንድን ነው መጾም መጸለይ አለብህ፣ መስራት አለብህ፣ በስራህን መጽናት አለብህ ካልክ ግን እንዴ ሙስሊም ሆነሃል ወንድሜ። እንደዛ አይነት አስተምሮ ያለው እስልምና ውስጥ ነው። ታምናለህ፣ ትሰራለህ፣ በስራህን ትጸናለህ። ብትሳሳት ይልሃል ምንድን ነው ንስሐ ትገባለህ ይላል። እንደዛ ነው ሲሉ ነበሩ ፓስተሮች የሚያስተምሩት። ይህ ትምህርት እኮ ነው።
ምንድን ነው እንደዚህ አይነት አስተምሮ? ሰለምኩ እኮ ታዲያ እንደዛ ከሆነ አይ እንደዛ አይደለም፣ መስለም የለብንም። ስለዚህ በቃ በማመን እንድናለን። ድህነት የሚባለው በማመን ነው ካልከኝ ደግሞ በቃ እኔ የፈለግኩትን ላድርግ እልሃለሁ። የፈለግኩትን አደርጋለሁ። አዎ አንዴ ድነናል፣ በቃ ኦልሬዲ ድነናል። ስለዚህ የፈለግነውን ማድረግ አለብን። ለማንኛውም በጣም ከባድ ተጽዕኖ ፈጣሪ ነው በእውነት እንደ ፕሮቴስታንት እንደ ሃይማኖት እንደ አማኝ ነው እንደዚህ ያነቃነቀው ማለት ነው። መሰረቱ እንደዚህ ከባድ ነው አባቴ። አንድ ሰው አገር አቀፍ እንትን ምንድን ነው አጀንዳ ይሰጥሃል። ከባድ ነው። ለማንኛውም ሁሌም ሃይማኖት መሰረታዊ ነገሩ መታይ አለበት፣ መፈተሽ አለበት፣ መመለስ አለብን ተብሎ ሲባል እንደዚህ አይነት ችግሮች ስለሚፈጠሩ ነው። በእውነት ደስ ይለኛል። እኔ ራሳችንን ገለል አድርገን የሆነ ቦታ ላይ ያስቀምጥን ሰዎች እኔ በጣም ደስተኛ ነኝ። ምን አገባኝ ራሱ ዳልክም አልዳንክም፣ ተወዛገብክም አልተወዛገብክም፣ ገባህም አልገባህም፣ ተቃጠልክም ነደድክም አይመለከተኝም። እኔ አምጣው ነው የሆነ ቦታ ላይ ቁጭ ብዬ ያየሁክ ነው። አምጡ። የፕሮቴስታንት መሰረታዊ ትምህርቱ ምንድን ነው? ስለ ድህነት ያለውን አስተምሮ ምንድን ነው? እኔ አሁን በአሁን ሰዓት ፕሮቴስታንት ብሆን እቀውስ ነበር በእውነት። በተለይ ደግሞ በጣም ለድህነትን የሚጨነቅ ሰው ቢኖር እዛ ውስጥ ይቀውሳል። አንድ ፓስተር ይወጣል እንደዚህ ነው ይላል፣ አንዱ ይመጣል ያብዳል፣ አንድ ይመጣል ያኛውን ይወቅሳል። እንደዚህ አይነት አስተምሮ መፈጠር ማለት እኮ ሃይማኖት ውስጥ ከባድ ነው። ግንድስና እኮ ነው፣ እየፈረሰ ነው እኮ እንዴ። ለመዳን አይደለም እንዴ ታዲያ ሰው ሃይማኖትን የሚከተለው? ሃይማኖት ውስጥ የሚገባው ሰው ከባድ ነው በእውነት ከባድ ነው። እኔ በፕሮቴስታንት አይታወቅም። ለማንኛውም ድህነት በፕሮቴስታንት አይታወቅም። ውዝግብ ውስጥ ናቸው። ኦርቶዶክስ ዳነም አልዳነም አባ ምናምን እንትን ይበልለት። ኦርቶዶክስ ድህነት የለም ስጀምር፣ በኦርቶዶክስ ውስጥ የለም ድህነት የለም። ምንድን ነው እሙሙ እየሳምክ ከንፈርን ጠብተህ ስመህ ልጅን እያስወለድክ ሴት ለሴት ግብረ ሰዶማዊነትን ኦርቶዶክስ ሆን ነው ክርስቲያን ሆን ብለው ፖለቲካ ሰሩ። የምን አባ ክርስቲያን ሆን ነው? አትገናኝም። ብንጸድቅም ባንጸድቅም ይላል። እንኳን ኦርቶዶክስ ሆንኩ በል አባ ገብረ ኪዳን አስመሳይ። ድህነት የለም። እሙሙን ምንድን ነው ጦቶን እየጨበጥክ ቂጥን እየዳበስክ። አብዛኛው ሰው አካውንት ቀይሩ ያዳምጣል። ግን ለምን እዛ ጋር ትገባለህ እንዲህ እንዳይባል ነው እኮ እየፈለጉ ማለት ነው። በቃ መማር አለብህ። ሰውየው ይችላል፣ ጠይቀው ያስተምራል። በቃ ሃይማኖት መቀየር ግዴታ አይደለም። ግድ መስለም የለብህም እኮ ከስ ለመማር ምንድን ነው አያስፈልግም። ራሱ ቁጭ ብለህ ትማራለህ። ክርስትና ምንድን ነው? መሰረታዊ ነገሩ አጀማመሩ፣ መጽሐፍ ቅዱስ ምንድን ነው? ጳውሎስ የሚባሉ ክርስቶስ ማን ነው ምናምን የሚለውን በቃ አዳምጠው ያስተምራል። አንገትህን ረግጦ ነው የሚያስተምረን። ትቀልዳለህ እንዴ? ወደድክም ጠላህም እየተማርክ ነው እኮ። በነገራችን ላይ ወደዳችሁም ጠላችሁም ታዳምጡታላችሁ። ደስ የሚለው ነገር ባልሰማም ብትል ራሱ እንደዚህ ነው የሚያስጭሁ። ሀገር አቀፍ እንደ ሃይማኖት ነው የሚያስጭኋችሁ። እንደዚህ ማለት ያሽከረክራል እኮ። ስለምን ስትጨፍሩ ነበረ እስከ ዛሬ? በተለይ ፕሮቴስታንት ስለምን ስታወሩ ነበረ ነው ድህነት እንደ አዲስ አሁን አዲስ ሀሳብ የተነሳው። እስከ ዛሬ ስለምን ስታወሩ ነበረ? ምን ስትሰሩ ነበረ? አሁን ሰውየው መዳንና ማዳን መጽሐፍን የጻፈው ሰውየው ትልቁ ሊቀ ካህናችን በቃ እንደዚህ በእንትኑ ተኝቶ ማለት ቁጭ ብሎ የእናንተ እንትን መከታተል ነው። እግሩ ላይ ሰቅሎ ማለት ነው። ቁጭ ብሎ በቃ ጋድም ብሎ ይከታተላል። ልጆች ልክ የለም ልጆቹ እሳት ውስጥ እንዳይገቡ ብለህ እንትን የምታደርጉ የለም። በቃ እንደዚህ ነው የሚጠብቅ ጥርስ እየፋቀ። ያሳዝናል፣ በእውነት ያሳዝናል። ወይኔ ፕሮቴስታንት ተበላች ነው፣ ፕሮቴስታንት ተበላች። በጣም ከባድ ነው።
ቂጥ ሲዳብስ ነበረ እስከዛሬ። ማዳንና መዳን መጽሐፍ ሲወጣ ድህነት የሚባለው እንደ ጉድ ነው እያወሩበት ያሉት። አሁን ሁሉም እየተጋበዘ ነው። ምንድን ነው የተፈጠረው ነገር? ውስጥ ለውስጥ በጣም ደንግጠዋል። በጣም ነው የበረገጉት። በጣም ከባድ ውስጥ ገብተዋል። ሁሉም እየወጣ የራሱ ሀሳብን እየሰጠ ነው እየተባለ ነው። እንደዛ ነው ያየነው። ራሱ እጋብዛቸዋለሁ። ጓደኞች ያሉና አንዳንድ እብድ የሆኑ ጓደኞች አሉ የሚጨፍሩ በቃ ቀውስ ያሉ ጓደኞች ያሉና ጋብዛቸዋለሁ። እንዴት ነው ምን ሰምቷቸዋል እላቸዋለሁ። ፈቃደኛ ከሆኑ ዜጋ ማለት ነው። ችግሩ እኔ በደንብ እንደምቀልድባቸው ስለሚያውቁ አይመጡም እንጂ እንትን አድርጋቸው እጋብዛቸዋለሁ። ከመጡ ድህነት የሚባለው ነገር ምን ላይ ተስፋ አደረጋችሁ እላቸዋለሁ። ፈቃደኛ የሆነ ችግር ያውቃሉ። እንደምቀልድበት ያውቃል እኮ ሁሉም። እኔ ያቁኛል እነሱ። ወንድ ሆነ አይገባም እዚህ ጋር። ለማንኛውም ሰላም ብያለሁ ሁላችሁ። ሁንም ቅዱሳን ፕሮቴስታንት የሆናችሁ ሰዎች በእውነት እኔ ለእናንተ ከባድ ሐዘን ውስጥ ለእናንተ ስል ገብቻለሁ። ምንም ማድረግ አይቻልም እና ድህነት የሚባለው ነገር ካልተረጋገጠ አንድ ልጅ ነበረ ባለፈው ሲጠይቅ ነበረና ሙስሊሞቹ ላይ ሲቀልድ ነበረ። እናንተ ፍጹም አይደላችሁም፣ ስለዚህ አንዴ ካልዳናችሁ ድህነት የሚባል ነገር የለም፣ ሲኦል ውስጥ ነው የምትገቡት ብሎ ሲቀልድ ነበረና አሁን ሰውየው የትልልቅ ሰዎቹ አስተምሮ ውዝግብ ውስጥ መግባታቸውን ቢያዳምጥ ራሱን ያጠፋል ሰውየው። ሁለተኛም አያነሳትም ጥያቄዋ። እኔ ለዛ ነው የሰው በቃ ሰው አይጫወትባችሁ፣ አትላላኩ። በጣም ነው የሚያሳዝነው። የሚሰጣችሁን ነገር ተሸክማችሁ መምጣት የለባችሁም። በጣም ከባድ ነው። ማታውቁት ያልገባችሁ ነገር ስላለ ዝም ብለህ ነው ማዳመጥ ያለብን። መሳፈጥ የለባችሁም። ያሳዝናል እና አዝናለሁ በእውነት ማሂ